የእግዚአብሔርን ቃል ሁላችን ከማቴዎስ ወንጌል ምዕራፍ 14 ላይ ያለውን ቃል የእግዚአብሔርን ቃል እናውጣለን። ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ ሁላችንም ለእግዚአብሔር ቃል ክብር በእግሮቻችን ቆመን ማቴዎስ ወንጌል ምዕራፍ 14 ከቁጥር 22 ጀምሮ ያለውን ቃል እናነባለን። በኢየሱስ ስም አነባዋለሁ። ወዲያውም ሕዝቡን ሲያሰናበት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነሱ መጣ። አሜን 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 አሜን። ከሌሊቱም በአራተኛው ክፍል ኢየሱስም በባህር ላይ እየሄደ ወደ እነሱ መጣ። ወደ እናንተ ይምጣ በኢየሱስ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነው ብለው ሰገዱለት። ሃሌሉያ አሜን። ይህ የእግዚአብሔር ልጅ የናዝሬቱ ኢየሱስ አምላካችን ጌታችን መድኃኒታችን እስቲ ክብር አምጡለት። ሃሌሉያ። እስቲ አንድ ሰው ጮሆ አሜን ይበል። አሜን። እንግዲህ እዚህ ጋር እንደምትመለከቱት በተለይ የመጨረሻ ጊዜ ከቁጥር 24 ጀምሮ ያለውን ቃል ደግመስ ከቁጥር 27 ያለውን ቃል አንብብልን። ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱ በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። አሜን ሃሌሉያ አሜን። አይዟችሁ እኔ ነኝ ምን አትበሉ አለ፣ አትፍሩ። ሃሌሉያ። እስቲ ለአንድ በቀኝም በግራም ላለ ሰው ሁኔታ ውስጥ መከራ ውስጥ ሊሆን ይችላል ንኩትና አትፍራ ጌታ ካንተ ጋር አለ በሉት። እስቲ አልፈራም ለራሳችሁ አውጁ። አልፈራም ጌታ ከኔ ጋር አለ። አልፈራም ጌታ ከኔ ጋር አለ። ድገሙና በሉት እስቲ አልፈራም ጌታ ከኔ ጋር አለ። በፍርሃት ማይናወጥ ሰው በዚህ ልቡ መሞላት ያለበት ነው። ምን በማለት እግዚአብሔር ከኔ ጋር ነው፣ እርሱ ከኔ ጋር አለ። ምን አልልም አልፈራም። እስቲ እርሱ ከኔ ጋር አለ አልፈራም በል። እርሱ ከኔ ጋር አለ አልፈራም። ዳዊት እንኳን ብሉይ ኪዳን ላይ ሆኖ የጌታ መንፈስ ውስጡ የለም፣ አብሮት ነው ያለው እንጂ በውስጡ የለም። የክርስቶስ ኢየሱስ ደም ገና ስላልፈሰሰ ማለት ነው። ብሉይ ኪዳን ላይ ሆኖ እንደዚህ ያለ በሞት ጥላ መካከል እንኳን ብሄድ እርሱ ከኔ ጋር ነውና ክፉን አልፈራም። ማን ከኔ ጋር ነውና እሱ ከኔ ጋር ነውና። ሃሌሉያ። እንግዲህ ጌታችን በእስራኤል ውስጥ በገሊላ በይሁዳ እንደገና በእስራኤል ባሉ እያንዳንዱ መንደሮች ላይ እየዞረ የእግዚአብሔርን መንግስት እየሰበከ በሽተኞችን እየፈወሰ ሰዎችን ከስራት እየፈታ በነበሩት የ3 ዓመት ተኩል አገልግሎቶች ላይ በየመንደሩ እያለፈ ያገለግል ነበር ጌታችን ኢየሱስ ክርስቶስ። እንግዲህ ባህር አካባቢ ላይ ብዙ ሺህ ሰዎች ወደዛ ምድረ በዳ ወደሱ መተው ብዙ ሺህ ሰዎችን አስተምሮ የእግዚአብሔርን ቃል መግቦ ረጅም ሰዓት አሳልፈውም ስለነበር ታሪኩን ከላይ ስትመለከቱት ህዝቡም ተርቦ ስለነበረ ህዝቡ እንደተራበ መሸኘት ስላልፈለገ ምን አላችሁ ብሎ ደቀ መዛሙርቱን ጠየቃቸው። ምን ይዛችኋል ብሎ በጠየቃቸው ሰዓት ላይ እንግዲህ ከተሰበሰበው ህዝብ ውስጥ ቼክ በሚያደርጉበት ሰዓት ላይ 5 እንጀራና 2 ዓሣ እንዳለ ለኢየሱስ ነገሩት። መምህር ሆይ ረቢ ሆይ ብለው ወደሱ መጡና 5 እንጀራና 2 ዓሣ ነው ያለው አሉት። ሁላ ህዝብ ምን መግብበት ምግብም ብርም የለም አሉት ጌታን። ጌታ ግን ለአንድ ሰው የሚበቃውን ነገር አንድ ብላቴና ይዞት የነበረውን ነገር አንስቶ
ወደ ሰማይ ከፍ አድርጎ ባረከና እግዚአብሔርን አመሰገነ አባቱን አመሰገነ እነዛ 5 እንጀራና 2 ዓሳዎች አንድ ሰው የሚበላቸው ነበሩ ነገር ግን ከ5000 በላይ ሰው ጠግቦ ለዚያውም ተርፎት 12 መሶብ ተርፎ ሁሉም እንደበላ መጽሐፍ ይናገራል ጌታ ኢየሱስ ይባረክ የኛ አምላክ የታምራት አምላክ ነው ሚገርማችሁ ይህንን ካደረገ በኋላ ህዝቡን አሰናበተ ህዝቡን ሸኘ ጌታ ኢየሱስ ህዝቡ ወደ መጣበት ቦታ ተመለሰ ደቀ መዛሙርቱና ጌታችን ብቻ አብረው ቀሩ ደቀ መዛሙርቱና ጌታችን ብቻ አብረው በቀሩበት ሰዓት ላይ ጌታችን ከአገልግሎት መልስ ለማረፍ አልፈለገም እኔ ወደ ተራራ ለመጸለይ ሄዳለሁ እናንተ ወደ ማዶ ሂዱ ተሻገሩ አላቸው ኢየሱስ ክርስቶስ ቀኑን ሙሉ ህዝቡን ሲመግብ ነበር በመንፈስ ቃሉን ሲያስተምር ነበር ህዝቡም እየበላ በነበረበት ሰዓት ላይ አብሯቸው ነበር ረጅም ሰዓት በዛ ስፍራ ላይ ያሳልፈዋል በመሸ ሰዓት ላይ ደቀ መዛሙርቱ ወደ ማዶ እንዲሻገሩ ጠየቃቸው እሱ ግን ይጸልይ ዘንድ ወደ ተራራ ወጣ ይላል ጌታ ኢየሱስ ይባረክ ክብር ለሱ ይሁንለት በተለይ አገልጋዮች በዚህ ስፍራ ላይ ያለን ብዙዎቻችንም ህይወታችን ጌታችንን ሊመስል ይገባል አይታችሁ ከሆነ ረጅም አገልግሎት አሳልፈው ረጅም ቀን ጉዞ አሳልፈው ይጸልይ ዘንድ ለሊት ወደ ተራራ ይወጣል ለሊቶቹ ብዙ ሰዓቶች ያሉት የጌታችን ሰዓቶች በመጸለይ አምላኩ ፊት በመቅረብ ነው የሚያሳልፈው ደቀ መዛሙርቱ ወደ ማዶ እንዲሻገሩ አደረጋቸው ደቀ መዛሙርቱ ወደ ማዶ ተሻገሩ ሲባሉ አይፈሩም ለምንድን ነው ማይፈሩት በተለይ ከ12ቱ ደቀ መዛሙርቱ መሃል 4ቱ ውሃ ላይ ነው ያደጉት ባህር ላይ ነው የኖሩት አሳ ነው የሚሸጡት አሳ ንግድ ውስጥ ነው ያሉት ጴጥሮስ ዮሐንስ ያዕቆብ እነዚህ እዛው ገሊላ ባህር ላይ ነው ያገኛቸው ጌታችን ወደ ማዶ እየተሻገሩ በታንኳ ውስጥ ገብተው እየተሻገሩ ባሉበት ቦታ ላይ በደም ስለ ባህር ጉዞ ያቃሉ ለሊት ነው ደግሞ አሳ ለማጥመድ የሚወጡት ጉዞ ያደረጉ ያለሱ ወደ ተራራ ወጥቷል ድንገት ግን በጉዞ መሃል ላይ ተጉዘው መሃል በደረሱ ሰዓት ላይ ኃይለኛ ወጀብ እንደተነሳ መጽሐፋችን ይናገራል ንፋስ ከባድ ንፋስ ተነስቶ ስለነበር ማዕበል ታንኳይቷን አናወጣት ማዕበል እጅግ ታንኳይቷን እነሱ የነበሩበትን ታንኳ እጅግ አናወጣት መጽሐፋችን ሲናገር ይህን ጉዞ የጀመሩት ጌታችን ተናግሯቸው ነው ሂዱ ወደ ማዶ ተሻገሩ ብሏቸዋል ራሱ ጌታ ነገር ግን ጉዟቸው መሃል ያላሰቡት ያላቀዱት እጅግ ከባድ የሆነ ወጀብ ተነሳባቸው ጌታ ወደ ማዶ ተሻገሩ እንጂ መሃል ላይ ያጋጥማቸዋል ብሎ አልነገራቸው ቢነግራቸውም እነዚህ ሰዎች ከማዕበል የማምለጥ ብቃት ነበራቸው ረጅም ጊዜ ተጉዘው ስለነበረ ነገር ግን ያን ቀን የመጣው ማዕበል ያን ቀን የመጣው ወጀብ እጅግ ከብዶባቸዋል ጠፋን ወየው ብለው በልባቸው በፍርሃት ውስጥ ተውጠው ነው የነበረው ጌታችን ተራራ ላይ ነው ያለው ማንንም ሊነግረው አይችልም ነገር ግን እሱ በመንፈስ ይሰማ ስለነበር በመንፈስም ያይ ስለነበር የነበሩበት ሁኔታ ከባድ እንደሆነ ከራሳቸው እምነት ከራሳቸው ችሎታ ውጪ እንደሆነ ገባው የራሳቸው መጀመሪያ ችሎታ አለ ራሳቸው ጋር ያለ ኤክስፒሪየንስ አለ ሁለተኛ ደግሞ ከጌታ ጋር አብረው ስላሳለፈ ውስጣቸው ያለ እምነት አለ በእምነትም ያንን ነገር እንዲጋፈጡት ፈልጓል እነዚህ ሰዎች ወጀቡን በእምነትም ማሸነፍ አልቻሉም እንደገና ደግሞ ባላቸው ጥበብና ዕውቀትም ማሸነፍ አልቻሉ ለዚህ ነው ኢየሱስ በሌሊቱ የአራተኛው ክፍል ላይ እነሱ ባስጨነቃቸው ነገር ላይ እየተራመደ መጣ አንድ አማኝ ካለ ጮሆ አሜን ይበል እነሱ ባስጨነቃቸው ነገር ላይ እየተራመደ መጣ ሃሌሉያ አሁን ጌታችን በእኛ ውስጥ አለ ብዙዎች የተጨነቁበት ብዙዎች ግራ የተጋቡበት ማዕበል ላይ እኛ እየተራመደን እንሄዳለን የለም አሜን የሚል ሰው ጌታ እየተራመደ እንዲመጣ ብቻ አጥብቁ ጌታ በእናንተ ውስጥ አለ ሰዎችን እየረበሸ እያስጨነቀ ባለ ወጀብ ላይ ሰዎችን ለማዳን እንኳን እናንተ እየተራመዳችሁ ትሄዳላችሁ እስቲ እንዲህ ብላችሁ ተናገሩ በማዕበሉ ላይ በሉ እስቲ በወጀቡ ላይ ጌታ ከኔ ጋር ስላለ እራመዳለሁ በሉ አንድ አማኝ ካለ ጮሆ አሜን ይበል ማንንም ባልተራመደበት ምዕራፍ ላይ ብዙዎችን በዋጠ ምዕራፍ ላይ ያንድ ሰው ህይወት በጌታ ኃይል ይራመዳል በኢየሱስ እነሱ በተጨነቁበት እንባ በመጣበት ልባቸው በፈራበት በደነገጠበት እኔ አምናለሁ ዛሬ በዚህ ቃል አንድ ሰው መንፈሱ ይነካል ቤተሰቡ በተቸገረበት ትውልድ በተቸገረበት ሀገር በተቸገረበት ነገር ላይ ያ የተጨነቁበትን ነገር ለማስቆም እየተራመደ አንድ ሰው ይመጣል በጌታ ኃይል ይመጣል
የዳዊትን ህይወት ስታዩ እስራኤል በሙሉ ትጥቅ በፈታበት እንግዲህ የባህር ወጀብ አይደለም ይህ ሰው ፊት ለፊት ቆሞ ብረት የለበሰ የእስራኤልን ህዝብ እየረበሸ እያስጨነቀ ባለበት ቦታ ላይ ድንገት ዳዊት ምግብ ሊያደርስ ወንድሞቹ ጋር ሲመጣ ይመለከተዋል የእስራኤልን ህዝብ እንደ ማዕበል እያስጨነቀ ነው ያለው ጎልያድ ዳዊት መጣ ዳዊት ሲመጣ ብቻውን አይደለም የመጣው የጌታ መንፈስ ከሱ ጋር ነበር ሀገር በተጨነቀበት ጉዳይ ላይ ዳዊት እየተራመደ መጣ አንዳንዶቻችን እኔንን ጭምር ትውልድ በተጨነቀበት ትውልድ በዲያብሎስ ሰንሰለት በታሰረበት ሀገር በተጨነቀችበት ነገር ላይ በእግዚአብሔር አብሮነት የምትጓዙ ሰዎች አላችሁ ያንን ወጀብ ለማስቆም ያን መከራ ለማስቆም ያን ክፉ ኃይል ለማስቆም ያን መተት ለማስቆም ሃሌሉያ ተራመደና መጣ እኔ ገጥመዋለሁ አለ ህዝብ እየተረበሸ ባለበት ነገር ላይ እኔ ገጥመው እንግዲህ ሳኦል ልብሱን አልብሶታል ሳኦል ልብሱን ሲያለብስ ግን ሸክም ነው የሆነበት የንጉስ ልብስ ዳዊት በጣም ትንሽ ብላቴና ነው 20 ዓመትም አልሞላው ያ 6 ክንድ በ6 ክንድ ትልቅ የሆነ ግዙፍ ሰው ከሱ ፊት ለፊት ቆመ ዳዊት እንደዚህ አለ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ አለ ክብር ለኢየሱስ ይሁንለት እስራኤልን ያስጨነቀን ጠላት በወንጭፍ መጣ ወደቀ አንገቱንም ቆረጠው ጌታችን በወጀቡ ላይ እየተራመደ መጣ በሌሊቱ አራተኛው ክፍል ላይ ማለት ሊነጋ ቀርቧል ኦልሞስት ይሄ ሰዓት ወደ 9 ሰዓት ሆኗል ኢየሱስ በዛ ሰዓት በውሃው ላይ እየተራመደ ሲመጣ ጭራሽ በወጀቡ ፈርተዋል እነዚህ ሰዎች በወጀቡ ተናውጠዋል ማዕበሉ መነሳቱ እጅግ አውኳቸዋል ጭራሽ ደግሞ ኢየሱስ ውሃ ላይ እየተራመደ ሲመጣ ሲያዩ ምትሃት ነው አሉ ፍርሃታቸው በዛው ልክ ጨመረ ጉድ ፈላ ማለታቸው አይቀርም በልባቸው ባንደበታቸው ኢየሱስን አይተው ፍርሃታቸው እጅግ ጨመረ ኢየሱስ እንደዚህ ያላቸው አይዟችሁ አትፍሩ እኔ ነኝ አለ አንድ አማኝ ካለ አሜን ይበል አይዟችሁ አትፍሩ ምን አለ እኔ ነኝ አላቸው ኢየሱስ አትፍሩ ያላቸው ፍርሃታቸው በዛ ሰዓት ጨምሯል ከወጀቡም ባሻገር ምትሃት እያየን ነው ብለው ደንግጠዋል ኢየሱስ ውሃ ላይ ሲራመድ አይተው አያውቁም የመጀመሪያቸው አይዟችሁ እኔ ነኝ አትፍሩ አላቸው ከመሃል ጴጥሮስ በሁሉ ነገር መልስ ሰጪ ነው በሁሉ ነገር ጠያቂ ነው ቶሎ የሚናገር ሰው ነው አንተ ከሆንክ ጌታ ሆይ አለ እዘዘኝ በውሃው ላይ እንድራመድ እዘዘኝ ልምጣ አንተ መሆንን ማረጋገጥ ፈልጋለሁ አለ ያ ውሃ እሱ የፈጠረው ውሃ ነው እሱ ብቻ አይደለም ትውልድን ሁሉ ያራምዳል እዛ ውሃ ላይ በዛ ሰዓት ላይ ምን አለ ና ብሎ ጠራው ጌታ ጴጥሮስ አስቡት ደረቅ መሬት ላይ አይደለም ከመርከቡ ላይ ከታንኳ ላይ ወርዶ ውሃ ላይ ነው እየተራመደ የመጣው ማንንም ተራምዶ በማያቀበት ምዕራፍ ላይ ማንንም ሄዶ በማያቀበት ምዕራፍ ላይ ሰው ሊሄድ በመከረበት ቦታ ላይ የሚሰጥምበት ምዕራፍ ላይ በቃሉ አቆመውና ኢየሱስ ክርስቶስ ጴጥሮስን አራመደው አንድ ቃል በእናንተ ላይ ልናገር ሰው ሄዶ በማያቀበት ምዕራፍ ሰው ሄዶ በማያቀበት ምዕራፍ ሰው ተራምዶ በማያቀበት ምዕራፍ ክርስቶስ በሚታይበት ምዕራፍ በኢየሱስ ስም ያንዳንዶች እግር ይራመዳሉ 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 ቤተሰቦቻችሁ ሄደው በማያውቁበት ምዕራፍ የጨለማን ሥራ በመታፈርሱበት ምዕራፍ ትውልድ ሄደው በማያውቅበት ምዕራፍ ያንዳንዶች እግር ይራመዳሉ ይራመዳሉ በኢየሱስ በባቡ ላይ በጊንጡ ላይ በዲያብሎስ ሥራ በጨለማ ሥራ ላይ የጨለማን ሥራ በማፍረስ ይራመዳሉ አንዳንዶች ለእግዚአብሔር መንግስት ሥራ ሄዳችሁት በማታውቁበት የብልጥግና ምዕራፍ ላይ በኢየሱስ የወንጌል ምዕራፍ ላይ ሄዳችሁ በማታውቁበት መንገድ ሰው ሄዶ በማያውቅበት መንገድ ያንዳንድ ሰው እግር ይራመዳል ይራመዳል ተንቀሳቀሱና ይራመዳሉ በሉ የሚያራምድ ጌታ ከኛ ጋር ስላለ በአውሬው አናት ላይ በጨለማ ሥራ ላይ በዲያብሎስ ሥራ ላይ በምድሪቱ ከፍታ ላይ በጠላት ከፍታ ላይ በጠላት ራስ ላይ በባቡር ራስ ላይ ትራመዳለህ ትራመጃለሽ ትራመዳለህ በኢየሱስ ስም ጴጥሮስና ብሎ እንዳዘዘው ብዙ ሰዎች በጌታ በኢየሱስ ስም ያመት ሳልቅ ይወርሳል ሄዳችሁ በማታውቁበት ምዕራፍ ላይ ከሰማይ ቃል ይወጣል ከሰማይ ትእዛዝ ይወጣል ከሰማይ ድምጽ ይወጣል በአዲስ አገልግሎት ምዕራፍ
በአዲስ የክብር ምዕራፍ በአዲስ የኃይል ምዕራፍ በአዲስ የከፍታ ምዕራፍ ያንድ ሰው እግር ይራመዳል እስቲ ሆነ በሉና ተናገሩ ድገሙ በኔ ላይ ባንተ ላይ ባንቺ ላይ በእናንተ ላይ ሃሌሉያ አይን ባላየው ምዕራፍ ጆሮ ባልሰማው ምዕራፍ የሰው ልብ ባላሰበው ምዕራፍ ያንድ ሰው እግር ይራመዳል በኢየሱስ ጴጥሮስ በኋላ ሲራመድ የጴጥሮስ ችሎታ አይባልም ያየ ሁሉ የጌታውን ኃይል ነው የሚመለከተው ደክሞ ሲሰጥም የሱን ፍርሃትና የሱን አለማመን ነው የሚያየው በዛ ምዕራፍ ሲሄድ ግን ሲያንደል ሰው ነካ አድርጉትና እንደዚህ በሉት ጌታ በአዲስ ምዕራፍ ያራምዳል በሉት እሱ በሚታይበት ምዕራፍ ያራምዳችኋል በኢየሱስ ከወጀቡ መሃል ያወጣና ካጎሳቆላቱ ታንኳ መሃል ያወጣና ባይዘው ኢየሱስ እዛ ቦታ ላይ ወጀቡን ዝም በል ጸጥ በል ብሎ አላዘዘም ገና ወጀቡ ሳይታዘዝ ሳይቆም ነው ጴጥሮስ መራመድ የጀመረው ከዛ መከራ ከተንገላታበት መከራና ዋጋ ከከፈልክበት ቦታ እጅን ይዞ ያወጣና ወካንያ ለማንባራካቶሲያ ይችላል የሚል ሰው ጮሆ አሜን ይበል ይችላል የሚል ሰው ጮሆ አሜን ይበል አንድ እምነት አለኝ ታማችሁ የገባችሁ ከዛ በሽታ ምዕራፍ ያውጣችሁና ለሌላው ፈውስ ትሆናላችሁ ፈውስ ትሆናላችሁ ፈውስ ትሆናላችሁ ይሄ በራችሁ የተዘጋ በሬ ብቻ ይከፈት ብላችሁ አይደለም አሁን መጠባበቅ ያለባችሁ ለሌላው ደግሞ በር ከፋች እንድትሆኑ አሜን አይችልም ይችላል አይችልም ጌታ ሆይ በዚህ ስራዬ ላይ ባክን ብላችሁ ፋይናንስ ፈልጋችሁ የመጣችሁ ለእናንተ ስራ ብቻ ሳይሆን በረከት ለሌላው የምትሰጡበትን ምዕራፍ እግዚአብሔር ያደርጋል በኢየሱስ አሜን ያደርጋል አሜን ኦል ካማራ ዲያቦስ ሰከታያስ ናሲለው ኢየሱስ ወጀቡ ላይ መራመድ ጀመረ ውሃው ላይ መራመድ ጀመረ የመጣለት ቃል የመጣለት የቃሉ ስልጣን ሰውየው ሄዶ በማያቀበት መንገድ ፍጥረታት ሄዶ በማያቁበት መንገድ የትኛውም ነፍስ አለው የተባለ ነገር ሄዶ በማያቀበት ምዕራፍ ላይ እንዲሄድ አደረገው የሚገርማችሁ እርምጃውን ቀጥሏል እየተራመደ ያለ ኢየሱስን ያያየ ነው እየሄደ ያለው ቃል የሆነውን ጌታ ስጋ የለበሰውን በእኛ መሃል ያደረውን ጌታ ነው እያየ እየሄደ ያለው ኢየሱስ ካስጀመረው ከዚህ ከሚደንቅ ምዕራፍ የሰጠመበት ምክንያት አንደኛ አይኖቹን ከክርስቶስ ላይ ስላነሳ ነው አይኖቹን ከኢየሱስ አንስቶ አይኖቹን ወጀቡ ላይ ነው ያደረገው ንፋሱ ላይ ነው ያደረገው እዚህ ጋር ሁለት ትልቅ የሆነ ነገር ልንገራችሁ ሁሉ ጊዜ አይናችሁን ክርስቶስ ላይ ስታደርጉ ሁሉ ጊዜ እምነታችሁ እየጨመረ ይሄዳል አይናችሁ ደግሞ መከራው ላይ ወጀቡ ላይ ስታደርጉ ፍርሃት እየተቆጣጣራችሁ ይመጣል አይናችንን ጌታ ላይ ማድረግ ማለት እሱ የተናገረን ቃል ላይ እሱ ያለን ነገር ላይ አይኖቻችንን ማድረግ ማለት ነው በዛውስ እምነት ነው እየጨመረ የሚሄደው አይኖቻችን ግን ወጀቡ ላይ ስናደርግ ኢሚዲየትሊ ፍርሃት ነው የሚቆጣጣረን ከወጀቡ ውስጥ ፍርሃት ነው የሚወጣው አይኖቻችን ወጀብ ላይ ሲሆን እሱ የተናገረን ነገር ግን ስንመለከት ከዛ ውስጥ እምነት ነው የሚወጣው እምነት ነው የሚጨምረው የገባው ሰው ካለ አሜን ይበል አሜን ቃሉን እንመልከተው 30 ላይ ቁጥር 30 ነገር ግን የነፋሱን ኃይል አይቶ ፈራ ነገር ግን የነፋሱን ምን ኃይል አይቶ መጀመሪያ ማንን እያየ ነው እየሄደ ያለው ኢየሱስን you see ሰው ኢየሱስን ሲመለከት እምነቱ ነው እየጨመረ የሚሄደው ንፋሱን ወጀቡን መከራውን ሲመለከት ግን ፍርሃት ነው የሚመጣው ፍርሃት ሁሉ ጊዜ የሚመጣው ዳይሬክሽኑን ልታውቁ ይገባል ፍርሃት የእግዚአብሔር ቃል ላይ ሆናችሁ ጸሎት ላይ ሆናችሁ ትኩረታችሁ ጌታ ላይ ሆኖ ፍርሃት በታምራ ይመጣል እምነት ነው በህይወታችሁ ላይ ያደገ እየጨመረ የሚሄደው የእምነት ተቃራኒ ፍርሃት ነው ወጀቡ ላይ ዝም ብሎ አይኑን ካፈጠጠ በለው ይሄ ንፋስ ይሄ ወጀብማ አልተርፍም ብሎ ነው የሚያስበው ከወጀቡ ላይ አይኑን አንስቶ ግን ጌታ ላይ አይኑን ሲያደርግ የተነገረው ቃል ላይ ይሆናል ትሻገራለህ
ድምጽ አለ የሚለው ላይ አይኑን ሲያደርግ እምነት ውስጡ ይመጣል አሜን ምንም ወጀቡ ቢያፏጭ እሻገራለሁ ይላል አሜን አልፋለሁ ሄዳለሁ ወርሳለሁ ይላል አሜን ሃሌሉያ አሜን የመጨረሻ አንብበልን ነገር ግን የነፋሱን ኃይል አይቶ ፈራ ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ ነገር ግን የነፋሱን ኃይል አይቶ ምን አለ ፈራ ከዛስ ሊሰጥምም በጀመረ ጊዜ ይሄ ሰው እየፈራ ስላለ ግን ፍርሃት እየተቆጣጠረው ሲመጣ እየሰጠመ መጣ መስጠም ሲጀምር ግን በጣም ጴጥሮስን አድንቀዋለሁ እዚህ ስፍራ ላይ ጌታ ሆይ አድነኝ ብሎ ጮኸ ጌታ ሆይ ምን በለኝ አለ አድነኝ ምን በለኝ አለ አድነኝ አለ እንዴት ሰጥማለሁ ነው የሚለው ግብግቡ ስለመግባት ምን ነው ጌታ ሆይ ተናግረህ እንዴት እንደዚህ ይሆናል ነው የሚለው በር ተከፍቷል ተብሎ እንዴት እንደዚህ አይነት መከራ ያልፍብኛል እንዴት ሰጥማለሁ ነው የሚለው ሰው ሁሉ ጊዜ በህይወታችሁ ማወቅ ያለባችሁ ከእግዚአብሔር የሚጠበቅ ድርሻ አለ ከኛ ደግሞ የሚጠበቅ ድርሻ አለ ሰው የተቀበለውን ከእግዚአብሔር የተቀበለውን ፈውስ ለማስቀጠል ሰው ከእግዚአብሔር የተቀበለውን በረከት ለማስቀጠል ሁሉ ጊዜ አይኖቹን ጌታ ላይ ማድረግ አለበት በእምነት መመላለስ አለበት ጻድቅ ይላል በምኑ ይኖራል ይላል በእምነት በህይወት ይኖራል በእምነቱ በህይወት ይኖራል እንዳንበሳ ይለው ዓለም ደግሞ ትርጉም መጽሐፍ ይኖራል ሲል ኑሮ ነው ይሄ ጀምረን እስከምንጨርስ ላይፍ ታይም ነው የሚያመለክተው ሰው ደግሞ በእምነት መኖር ከፈለገ ሁሌ አይኖቹን ጌታ ላይ ማድረግ አለበት ወጀቡን መስማት ወጀቡን ማየት የለበትም በእምነት ስትመላለሱ ታስቀጥሉታላችሁ በፍርሃት ስትመላለሱ ግን ታስቆሙታላችሁ ጴጥሮስ እንግዲህ ያስቡት አንድ አገልጋይ አይደለም ና ያለው ራሱ አገልጋዮችን ሁሉ የሚያሰማራ መላእክቶችን የሚያሰማራ ራሱ ጌታ ነው ና ተራመድ ያለው ና ተራመድ ብሎት እየሰጠ እየሄደ እርምጃውን ጀምሯል ሲሰጥ አንተ ብለ እንዴት እንደዚህ ይሆናል አይደለም አድነኝ አውጣኝ ከዚህ ነገር ላይ ሃሌሉያ አንዳንዶቻችሁ እግዚአብሔር ያስጀመራችሁን የታምራት መንገድ ያጣችሁት የጨነገፈባችሁ ዛሬ በኢየሱስ ስም ምርኳችሁ ይመለሳል ምርኳችሁ ይመለሳል በኢየሱስ ጴጥሮስ ግን ቃሉ ነግሮናል አይኖቹን ወጀቡ ላይ ሲያደርግ ፈራ ይላል አጠገባችሁ ያለው ሰው አይንህን ወጀቡ ላይ አታድርግ በሉት አይናችን ማን ላይ ነው ኢየሱስ ላይ ለምን መሰላችሁ አሁን እዚህ ጋር ሰውነታችሁ ላይ ልብሳችሁ ላይ አዋራ ካለ አንድን ሰው አራክፍልኝ ብትሉት ያንን አዋራ ስለ አዋራው ብዙ ሰዓት ታውሩታላችሁ ይሄን አዋራ ማራገፍ ያለብን እንደዚህ ያደርገ ነው በጣም ለረጅም ጊዜ ነው የነበረው አደራ በጥንቃቄ ትሉታላችሁ ዝም ብለው ነው በቃ ወዲያው ነው አሜን አትሉ ይዛችሁ የመጣችሁት ችግር እንደዚህ ነው በአንድ የሚራ እጅ ራሱ ሳይጫን በነፋስ ስትንቀሳቀሱ ራሱ ድንገት ውድቅ ይላል አሜን ልክ እንደዛ ማየት ሲጀምሩ ያምላካችሁን ትልቅነት እጅግ ስታገስፉት ይዛችሁ የመጣችሁት ችግር ልክ እንዳዋራ እንደ ትቢያ አይታችኋል መጽሐፍ ቅዱስ አንድ ስፍራ ላይ ከጳውሎስ አገልግሎት ውስጥ እያገለገለ በመሃል እያስተማረ ይያል እምነት እንዳለው አይቶ ይላል አስነሳው ይላል ከልጅነቱ ጀምሮ ሽባ የነበረ ሰው ነው እምነት እንዳለው አይቶ ጴጥሮስ የሰጠምበትን ምክንያት ስታዩ ወጀቡ ላይ አይኑን ሲያደርግ ወጀቡን በተመለከተ ሰዓት ላይ ፍርሃት ወረሰው ኢየሱስ ክርስቶስ ለኢያሪዮስ እንዲህ ብሎ ነገረው እመን እንጂ አትፍራ ለአንድ ሰው ይመልክት ንገሩልኝ እመን እንጂ አትፍራ በሉት ጌታ በዚህ ሰዓት ላይ ምን ሊለን ይፈልጋል አው በብዙ ጥያቄ ውስጥ ያላችሁ ሰዎች አላችሁ አይኖቻችሁን አሁን የተነገረው ቃል ላይ አድርጉ ከበሽታችሁ ላይ አይኖቻችሁን አንሱ ከሁኔታ ላይ አይኖቻችሁን አንሱ ጌታ ይጎበኛችኋል ጌታ ይደርስላችኋል